አጭር መልስ ይስጡኝ አቶ አበበ። በዚህ ግጭት የውጭ ኃይላት ማለት የውጭ ስንል ከአማራ ክልል ውጭ ያሉ ኃይላት እዛው ኢትዮጵያ ውስጥም ቢሆኑ ወይም ደግሞ የውጭ መንግስታት እጅ አለበት ብለው ይጠረጥራሉ? እንዲህ አይነት ዜናዎች አልፎ አልፎ ስለምንሰማ ነው ይህን ጥያቄ ማነሳ። እንግዲህ ይህን መንግስት ብዙ ጊዜ ይናገራል። በደህንነት ሳይቱ አካባቢ አጣርቶ እንደሆነ አናውቅም። አማራ ክልል ላይ ባለው እንትን የእርስ በርሳችን ግጭት ነው። ምናልባት ትላንትና ከህወሓት ጋር በነበረው ግጭት የውጭ ኃይሎች ነበሩበት ያስኬዳል። እሱ ብንጠይቅ ኤርትራ የጥሩን ተሳታፊ ነበረች። ከዚህም ከፍ ሲል ደግሞ ምዕራባውያን ዲፕሎማቶች የትግራይ ጉዳይ በጣም ስለሚከነክናቸው ከአውሮፓና ከአሜሪካን እየመጡ እኮ ቀጥታ ወደ ክልል ጣልቃ ገብተው ሁሉ እስቲል ነው የሚያደርጉት ነው። የአማራ ክልል ጉዳይ ግን ማንም ሰው ኢንተርፌር ሲያደርግበትና ምዕራባውያንም ምንድነው ይሄ ጉዳይ ይቆም ብለው እንኳን ለመጠየቅ ፍላጎት እንደሌላቸው አይተናል። በዚህ አንጻር አሁን ግን አሉበት ወይ የውጭ ኃይሎች የሚለውን ነገር እኛ እንግዲህ መንግስት በመረጃ አስደግፈው እስካልነገረን ድረስ አሁን የምናደርገው እርስ በርሳችን በኢትዮጵያ መካከል የተፈጠረው ችግር ነው እንዲልነት ነው። እሺ ዶክተር ሲሳይስ እንደተባለው ተጨባጭ ማስረጃ እስካሁን ሲቀርብ አልሰማንም። አንዳንድ ሀሜቶች እና የተለያዩ ለምሳሌ ፋኖ ከትግራይ ታጣቂዎች ኃይሎች ጋር ግንኙነት ጀምረዋል የሚል አንድ ወቅት እንደውም በመከላከያ ሰራዊት ያወጣው መግለጫ ጀነራል ምግብ ኃይሌ የምዕራብ ግንባር የትግራይ አዛዥ ከፋኖች ጎን አለ የአንድነት ዘመቻ የሚለውን ከጀርባ ሆኖ እየመራ ነው የሚል አይነት መግለጫ ነበር። ይሄ ተአማኒነት ያለው አይመስለኝም። ምክንያቱም አንደኛ ከጀነራል ምግብ ጋርም ያገናኝ ምቹ ሁኔታ ሳለው የሚል ጥያቄ ይነሳል። ፊዚካሊ ዝም ጂኦግራፊካሊም ካየኸው ወልቃይት ጠገዴ ሰቲት ሁመራ ዞን መከላከያ ሰራዊት ነው ያለው። ዞኑ አስተዳደርም በታጠቀና በተደራጀ መልኩ አካባቢውን እየመራ እያስተዳደረ ነው ያለው። ስለዚህ ፋኖዎች ወደ ትግራይ ተሻግረው ከትግራይ ታጣቂዎች ጋር ሊገናኙ የሚችሉበት እድል አለ ብዬ አላስብም። ከኤርትራም እንደዛው ነው። በሱዳን በኩል ነው ያለው። ወደ ኤርትራም የሚያገናኝበት ሁኔታ አለ ብዬ አላስብም። እንግዲህ በተለያየ መልኩ ያው ቴክኖሎጂ ተጠቅመው የሚሞከር ነገር ካለ አላውቅም። ተጨባጭ የሆነ ነገር ስላላየሁ ግን እስካሁን ያለው መሰረታዊ ነገርና ጎልቶ የሚታየው የእርስ በርስ ግጭቱ ራሳቸው ፋኖዎች እኮ አንድ እኮ አልሆኑም። እንኳን ከሌላ ወገን ጋር ሄደው ተግባብተው ለመስራት የአማራ ፋኖን በአንድ ላይ መምጣት አልቻሉም። እሱ ብቻ አይደለም፣ የየክፍለ ሀገሩ እንኳን የወሎ በሁለት ተከፍሎ ያለበት፣ የሸዋ በሁለት ተከፍሎ ያለበት፣ የጎንደር በሁለት ተከፍሎ፣ የጎጃምን በአንጻራዊነት አንዱ ትንሽ ዶሚኔት የሚያደርግ ቢሆንም የተወሰኑ ግን ክፋዮች መኖራቸው የሚታይበት ሁኔታ አለ። መጀመሪያ ከጎናቸው ያለውን ማህበረሰብ ወንድማቸውን እህታቸው ጋር ተግባብተው ወደ አንድ ያልመጡ አካላት ሌሎች ሶስተኛ አካላት ጋር ሄደው ተግባብተው ተቀራርበው ይሰራሉ ለማለት አደረጃጀታቸውም አጠቃላይ አሁን ያለው ሁኔታም ለዛ የሚፈቅድላቸው የሚያመችም መስሎ አይታየኝም ባለኝ ግምገማ። እሺ ዶክተር ፍጹምስ የውጭ ወገኖች ወይም የውጭ ኃይላት አሉበት የሚለው ላይ አጭር አስተያየት ይስጡኝ። እኔ ከዶክተር ሲሳይ ጋር አስማማለሁ። የለምም ብዬ የማስብበት ምክንያት ስትራቴጂካሊ ፋኖን በተመለከተ የኤርትራ መንግስት የፋኖ ሎንግ ተርም አላ ይሆናል ብዬ አላስብም። ፋኖ ድብን ያለ ኢትዮጵያኒስት ናሽናሊስት ነው። ይሄ አሁን ካለው የሻዕቢያ መንግስት ሎንግ ተርም አላማ ጋር የሚቃረን ነው። ከዛ ውጭ ደግሞ ሌሎች የብሔር ድርጅቶች እነ ቲፒኤልኤፍ፣ እነ ኦነግ፣ እነማን የዚህ ህገ መንግስት አቀንቃኞች ናቸው። ከአብይ አህመድ ጋር የተጣሉት እኔ ልግዛ ነው እንጂ ፈንዳሜንታሊ ከፋኖ የሚገፋው አላማ ጋር የተቃረነ አላማ ነው ያላቸው ማለት ነው። ሌሎች ትላልቅ ኃይሎች ፋኖን ጋር በተመለከተ ያላቸው እኔ እንደሚመስለኝ ገና እንጭጭ እንቅስቃሴ ስለሆነ አዲስ እንቅስቃሴ ስለሆነ የዌይት ኤንድ ሲ ሁኔታ ላይ ያሉ ይመስለኛል። ግን ዶክተር እዚሁ ጋር ይቀጥሉልኝ። ለወትሮው በሌላ አካባቢ ይሁን እዛው አፍሪካ ውስጥ ግጭት በተነሳ ቁጥር ፈጥነው ለጥሩም ይሁን ለመጥፎ ለራሳቸው ጥቅም ለማስከበር ይሁን ብዙ ህዝብ እንዳይፈናቀልና ወደ እነሱ እንዳይመጣ ለመግታት ወይ ደግሞ ሰብአዊ መብት እንዲከበር ለማድረግ ፈጥነው ጣልቃ የሚገቡት የዩናይትድ ስቴትስ እና የአውሮፓ ህብረት አባል ሀገራት መንግስታት ለምንድን ነው ብዙ የማይሰሙት? አሁን ብዙ ቅድም አቶ አበበ ጠቃቅሰውታል። በትግራው ጦርነት ወቅት በጣም በቀጥታ ጣልቃ ገብተው ነበረ። ለማስታረቅ ይሁን አርፋችሁ ተቀመጡ ለማለት ይሁን ወይም ዲፕሎማሲያዊ ድጋፍ ለመስጠት። አሁን ግን ብዙ አንሰማም። ለምን ይሆን? የዩሮፒያን ዩኒየን ባወጣው መግለጫ ላይ ፋኖን እንደ ጠላት አድርጎ ያስቀመጠ ስብስብ ነው። አሜሪካም እንደዛው ማለት ነው። አንደኛው እሱ ነው። ሁለተኛ ግን
የኢትዮጵያ ባልካናይዜሽን ነበረ። እንግዲህ እስካሁን እስካየነው ድረስ እነዚህ የዩሮፒያን ዩኒየን የሚሆን የአሜሪካ መንግስት ኢትዮጵያ ተበታትና ባልካናይዝድ ሆና እንድትቀጥል ሲያመቻቹ የነበሩ አካላት ናቸው። እንግዲህ ከታሪክ እንደምናውቀው ማለት ነው። ያ እንግዲህ የነሱን የዩሮፒያን ዩኒየንም ሆነ የአሜሪካንን ኢንትረስት ያስጠብቃል ብለው ስለሚያስቡ ነው የወያኔ ኢህአዴግን መንግስት ስልጣንም ላይ እንዲቀመጥ ከዛ በኋላም እንዲይዝ ያደረጉት ማለት ነው። ፋኖ ከዚህ አንፃር የነዚህን የሁለቱን አካላት የናሽናል ኢንትረስት ያስጠብቃል ብለው ያሰቡ አይመስለኝም። በአሜሪካ ደረጃ ደግሞ አሁን ገና አሁን ለምን እሺ የባይደን አድሚኒስትሬሽን እንደዛ አስቦ ነበር፣ ግን ለምን አሁን የትራምፕ አድሚኒስትሬሽን ካለ የትራምፕ አድሚኒስትሬሽን ገና መጤ ነው። ስለዚህ እንደ ካርተር ጊዜ ገና ሁኔታውን እያጠና ሊሆን ይችላል ብዬ ነው የማስበው። ግን በሎንግ ተርም ግን ካሰብነው ምንድነው የአሜሪካን ናሽናል ኢንትረስት፣ ምንድነው የዩሮፒያን ዩኒየን ኢንትረስት፣ ከዚህ አንጻር ፋኖ ምን ሊያደርግልን ይችላል ያስቡ ይሆናል ወደፊት እንቅስቃሴ በቀጠለ ቁጥር። ዛሬ ግን ፋኖ ለዩሮፒያን ዩኒየንም ሆነ ለአሜሪካ መንግስት ወዳጅ ነው ተብሎ አይገመትም። ኢንፋክት ጠላት ነው። በውሳኔዎቻቸው ላይ ሁሉ ፋኖን ሲፈርጁና ፋኖን እንደ አንድ የሰብአዊ መብት ገፋፊ ድርጅት አድርገው ያስቀመጡበት መግለጫ ነው የምናውቀው ማለት ነው። አቶ አበበስ ቅድም ጠቃቅሰውታል። ለምን ይሆን ይህንን የፋኖን ወይም የአማራ ክልልን ግጭት ችላ ያሉት የዩናይትድ ስቴትስ እና የአውሮፓ ህብረት አባል ሀገራት መንግስታት? እንግዲህ ምዕራባውያን ሁልጊዜ ከራሳቸው ጥቅም ጋር ነው የአፍሪካን ፖለቲካ የሚያዩት። በተለይ ይሄ ኢትዮጵያዊነትን በማቀንቀን ሂደት ውስጥ ያለውን አካል ቅድም ዶክተር ፍጹም እንዳለው ብዙ አይመቻቸውም። ኢትዮጵያዊነትን አቀንቅነን የምንወጣ ከሆነ አገርን ከመገንባት አንጻር ናሽናል ኢንትረስታችንን ከማስጠበቅ አንጻር ከነሱ ፍላጎት ጋርም አብሮ ሊሄድ አይችልም። እንደነ አድዋ ባሉ ትልልቅ ጦርነቶች ላይ ኢትዮጵያውያን በጀግንነት ማሸነፋቸው ይሄም የእነሱ ጸጸት ነው እስከዛሬ ድረስ። እነኝህን ጉዳዮች ስላሉ ኢትዮጵያ አንሰራርታ እንደ አንድ ሀገር ምስራቅ አፍሪካ ላይ የአፍሪካ ቀንድ ላይ አንሰራርታ እንድትነሳ ፍላጎት ይኖራቸዋል ብሎ ማሰብ ይከብዳል በጣም። እና በዚህ ትርምስ ውስጥ እነሱ የራሳቸውን ፍላጎት የደከመች ኢትዮጵያን ማየት ይፈልጋሉ። ከዚህ አንጻር ወጣ ገባ እያሉ ከሚያዩት ነገር በስተቀረ እርስ በርስ የምናደርገው መፋጀት እንደ አንድ ትልቅ መጠቀሚያ መሳሪያን የሚወስዱትና ትላንትና ህወሓትን ለማዳን ለማትረፍ ያን ያክል አፈር የባጡ ሰዎች ዛሬ ለምንድን ነው አማራ ክልል ላይ የተፈጠረውን ችግር ለመፍታት ለምን ኢንተርፌር አያደርጉ? እነሱ ጋር ያለውን እንትን የማይመቻቸው ከሆነ ለማይመቻቸው ነገር ዘብ ስለማይቆሙ ነውና ይሄን ከነሱም እኛም አንጠብቅም። እሺ ዶክተር ሲሳይ አጭር አስተያየት ይስጡን። የውጭዎቹ በተለይ ሀያላን የሚባሉት መንግስታት ለምን ችላ አሉት ነበር ጥያቄው። ዶክተር ፍጹምም አቶ አበበም በተለያየ መልኩ ገልጸውታል። ታሪካዊ በሆነ መልኩ ሲታይ ኢትዮጵያን ቅኝ ለመግዛት የሞከሩ የአውሮፓ ሀገራት እንግዲህ በዙሪያው አከባዋት የነበሩት እንደምታውቁት እንግሊዝም፣ ጣሊያንም፣ ፈረንሳይም ኢትዮጵያን መግዛት መውረር ያልቻሉበት ምክንያት ኢትዮጵያን ህዝብ አንድ አድርጎ የሚመራ መሪ ስለነበራት፣ መንግስት ስለነበራት፣ በተለይ ደግሞ አማራው በዚህ ረገድ ትልቅ ሚና ስለነበረው ታስታውሱ ከሆነ ባሮን ሮማን ፕሮችስካ የሚባል አንድ ኦስትሪያዊ የህግ ባለሙያ እዚህ አዲስ አበባ ሆኖ ለአውሮፓ ሀገራት ኤምባሲዎች ጥብቅና ይቆም ነበረ። የጻፈው አንድ ትንሽዬ መጽሐፍ አለ፣ ቡክሌት ነገር። ኢትዮጵያን አውሮፓውያን በቅኝ ግዛት ማስተዳደር ከፈለጋችሁ አማራን መበተን፣ አማራን እንደ ጨቋኝ ቆጥሮ ሌሎች ብሔር ብሔረሰቦች ተጨቋኝ ተደርገው በአማራ አንጻር እንዲቆሙ ወይም አገንስት አማራ እንዲቆሙ የማድረግ ስራ መሰራት አለበት ብሎ በመጽሐፍ መልክ ጽፎት ቢቢሲ ለ2 ጊዜ ተርኮታል ይሄን መጽሐፍ። ይሄ የሚያሳየው ነገር ተጽዕኖው ቀላል እንዳልሆነ፣ የአድዋ ድል ለነሱ ውርደት፣ ለአማራ ህዝብ ለኢትዮጵያ ህዝብ አጠቃላይ ደግሞ ክብርና ኩራት ያስገኘ ድሎች በየጊዜው ስለተመዘገቡ ማለት ነው። ይሄ አንድ መሰረታዊ ታሪካዊ ዳራ አለው። ሁለተኛው ከአሁናዊ ጠቀሜታም አንጻር ያዩታል ነገሩን። ቀደም ሲል ከቲፒኤልኤፍ ጋር ወይም ከህወሓት ጋር የነበረው ግንኙነት በመንግስት ስልጣን ላይም እያለ ይሰራ የነበረ ዲፕሎማሲ ያለው ጥቅም ግንኙነት ነበረው። ለምዕራባውያን ታዛዥ ሆኖ የሚያገለግል አመራር ነበረ። ስለዚህ ያን እንዳይጠፋ የመከላከል ኃላፊነት ይሰማቸው ነበረ። ለዛም ነው የጸጥታው ምክር ቤት ላይ ሳይቀር ከ10 ጊዜ በላይ አጀንዳ አድርገው ሲያቀርቡ የነበሩት እየተቀያየሩ የተለያዩ ሀገሮች። ይሄ አንድ ግምት ውስጥ ሊገባ ይችላል። በተቃራኒው በፋኖ በኩል ጠንካራ የዲፕሎማሲ ስራ እየተሰራ አይደለም። ራሳቸውም አንድ ሆነው አንድ አይነት አቋም ይዘው በዲያስፖራውም ላይ የተሻለ ስራ ሰርተው ጠንከር ያለ ተጽዕኖ መፍጠር አልቻሉም። ይሄ አንድ ድክመት
ከፋኖች አኳያ የሚታይበት ሁኔታ አለ። በአጠቃላይ የአማራ ህዝብ እንደምታውቁት ገና ብሔርተኝነቱ የተጠናከረ አይደለም። እንደ ሌሎቹ እንደ ትግራይ ወይም እንደ ሌሎቹ ብሔረሰቦች ጠንካራ የሆነ ብሔርተኝነት፣ ጠንካራ የሆነ አንድነት ፈጥሮ ሌሎች ላይ ጫና ማሳደር የሚችልበት ደረጃ ላይ አልደረሰም። ለዛም ነው ግለሰባዊ ባህሪ ስላለው ያ በራሱ እንደ አንድ ድክመት